ጤና ይስጥልን ተመልካቾች፣ አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነሳታችን ላይ ተገኝተናል። ሰላም ይልማ መረጃዎቹን አዘጋጅቼ ያቀርብላችኋለሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። በገንዘብ ሚኒስትር አህመድ ሺዴ የተመራው የኢትዮጵያ ከፍተኛ ልዑክ በ26ቱ የዓለም የምጣኔ ሀብት ፎረም ዓመታዊ ጉባኤ ላይ ተሳትፎ አድርጓል። በስዊዘርላንድ ዳቮስ እየተካሄደ የሚገኘው ጉባኤው ከፈረንጆቹ ጥር 19 እስከ 23 የሚዘልቅ ነው። በአፍሪካ የስራ ሞተር አፍሪካስ ጆብ ኢንጂን መድረክ ላይ ንግግር ያደረጉት የገንዘብ ሚኒስትሩ የአፍሪካ ነጻ የንግድ ቀጠናን የተመለከቱ ሀሳቦችን ያነሱ ሲሆን የንግድ ቀጠናው ለአፍሪካ ወጣቶች ሁለንተናዊ የስራ ዕድልን ለመፍጠር ወሳኝ መሆኑን ገልጸዋል። የስራ ዕድልን ለማጠናከር፣ ቀጠናዊ ትስስሮችን ለማጎልበት፣ ወጣቶችን እንዲሁም ሴት ስራ ፈጣሪዎችን ለማብቃትና ለማገዝ የአፍሪካ ነጻ ንግድ ቀጠና ስምምነት ከፍተኛ ሚና እንዳለውም ጠቁመዋል። የኢትዮጵያ ሀገር በቀል የምጣኔ ሀብት ማሻሻያ መርሃ ግብር የምግብ ዋስትናን ለማረጋገጥ በማኑፋክቸሪንግ በኢንዱስትሪ ፓርኮች ልማትና ከተማ አገልግሎት ዙሪያ ያለውን ትስስርም አንስተዋል። ሚኒስትር አህመድ ሺዴ ኢትዮጵያ በተለያዩ ዘርፎች እያስመዘገበች ያለችውን ስኬት በመድረኩ በማንሳት በዘላቂ የእድገትና ልማት እቅዶች ላይም በፋይናንስ ትብብር እንዲሁም በመድኃኒት ምርት ላይ የተደረጉ ኢንቨስትመንቶችን በመድረኩ ጠቅሰዋል። በርካታ ጉዳዮች የተነሱበት የዓለም የምጣኔ ሀብት ፎረም በጤናው ዘርፍ ላይ ውይይትም የተደረገበት ነው። ፍትሐዊና ቀድሞ መተንበይ የሚቻልበት ዓለም አቀፍ የጤና ፋይናንስ ስርዓት ሊኖር እንደሚገባ አሳስበዋል። በዓለም የምጣኔ ሀብት ፎረም ላይ እየተሳተፈ የሚገኘው የኢትዮጵያ ከፍተኛ ልዑክ የብዝሃና የሁለትዮሽ ውይይቶችንም አድርጓል። በመድረኩ በርካታ የዓለም ሀገራት መሪዎች የታደሙበት ሲሆን በጉባኤው ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት መመዝገቡን ጠቁመዋል። ከአውሮፓ መሪዎች ጋር በግሪንላንድ ጉዳይ አለመግባባት ውስጥ የሚገኙት ፕሬዝዳንቱ ግሪንላንድን መጠበቅ የምትችለው አሜሪካ ብቻ ናት ሲሉ አቋማቸውንም በጉባኤው አንጸባርቀዋል። ኢትዮጵያና ብራዚል የኢትዮጵያን የግብርና ልማት ለማሳደግ የሁለትዮሽ ትብብር ቁርጠኝነታቸውን አረጋግጠዋል። የግብርና ሚኒስትር አዲሱ አረጋ በግብርና ትብብር ቁልፍ ዘርፎች ላይ ለመወያየት የብራዚል ልዑካን ቡድንን ተቀብለው ውይይት ማድረጋቸው ሳምንታዊ ክንውን ሆኖ አልፏል። ውይይቱም በቡና ልማት፣ በግብርና ሜካናይዜሽን፣ በኢንቨስትመንት፣ በአፈር አሲዳማነት፣ በእንስሳት እርባታ፣ በመስኖና ችግኝ ልማቶች ላይ ያተኮረ መሆኑም ተገልጿል። ሁለቱም ወገኖች የኢትዮጵያን የግብርና ለውጥ ለመደገፍ የባለሙያዎችን አቅም ማጎልበት፣ ኢንቨስትመንትና ቴክኖሎጂ ሽግግርን ማስፋፋት ላይ ትኩረት ማድረጋቸውን ከግብርና ሚኒስቴር የተገኘ መረጃ ይጠቁማል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ገበያን ለማረጋጋት የንግድ ስርዓቱን ለማዘመንና የግብይት ማዕከላትን ለማስፋፋት ትኩረት ተሰጥቶ የተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በኮምቦልቻ ከተማ በ120 ሚሊዮን ብር የተገነባውን የገበያ ማዕከል መርቀው ወደ ስራ አስገብተዋል። በተበታተነ መንገድ የሚደረግ ግብይትን በማሰባሰብና የግብይት ስርዓቱን በማዘመን የኑሮ ውድነትን ለማረጋጋት እየተሰራ መሆኑን ሚኒስትሩ ገልጸዋል። በተጨማሪም የግብይት ስፍራዎችን ማልማት፣ ይዞታቸውን ማስከበር እንዲሁም ደረጃቸውን በማሻሻል ምቹ ሁኔታ ለመፍጠር ጥረት እየተደረገ መሆኑን አንስተዋል። በከተሞች የቅዳሜና እሁድ ገበያዎች ተቋቁመው ምርት በተመጣጣኝ ዋጋ በቅናሽ እንዲቀርብ የተጀመረው ስራ ተጠናክሮ ይቀጥላልን ብለዋል። በኮምቦልቻ ከተማ የተመረቀው የገበያ ማዕከልም የዚሁ አካል መሆኑን ጠቅሰው ስራው በሌሎች ከተሞችም መስፋፋት እንዳለበት ጠቁመዋል። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ከተማ ልማት ዘርፍ አስተባባሪ አህመዲን መሐመድ ገበያን በማረጋጋት የኑሮ ውድነትን ማቃለል እንዲቻል የገበያ ማዕከላትን የማስፋፋት ስራ የተሰራ ነው ብለዋል። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ ቀደም ሲል ሸማችና አምራቹን የሚያገናኙ የገበያ ማዕከላት በስፋት ባለመኖራቸው
የንግድ ስርዓቱ ለህገወጥ ተግባራት የተጋለጸ እንደነበር አስታውሰዋል። ይህንን ችግር ለመቅረፍም በተለያዩ አካባቢዎች የገበያ ማዕከላት ተገንብተው ወደ ስራ መግባታቸውን ጠቁመው በቅርቡ ወደ ስራ የገባው የደሴ ገበያ ማዕከልም ውጤታማ ሆኖ መቀጠሉንም ገልጸዋል። ዘንድሮም ክልሉ ከግማሽ ቢሊዮን ብር በላይ መድቦ የገበያ ማዕከላትን ለማስፋፋትና ደረጃቸውን ለማሳደግ እየሰራ ስለመሆኑም ገልጸዋል። ተመልካቾቻችን የቢዝነስ መረጃዎቻችን እንደቀጠሉ ናቸው። በኢትዮጵያና ጃፓን መካከል ያለው የንግድ ልውውጥ ባለፉት 2-3 ዓመታት 11 በመቶ እድገት ማሳየቱን በጃፓን የኢትዮጵያ ኤምባሲ አስታወቀ። በ1930ዎቹ የጀመረው የሁለቱ ሀገራት ግንኙነት ከንግድ ልውውጡ ባሻገር ዲፕሎማሲያዊና ፖለቲካዊ ግንኙነታቸው እያደገ መምጣቱን የተገለጸው የጃፓን መንግስት ለኢትዮጵያ 10.5 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ ማድረጉም ሀገሪቱ በኢትዮጵያ ሰላም፣ ሰብአዊ ደህንነትና ዘላቂ ልማት እንዲሰፍን ያላትን ቁርጠኝነት የሚያሳይ መሆኑም ይገለጻል። እዚህ ጉዳይ ላይ ዘገባ አለን፣ ተከታትለን እንመለስ። ከጃፓን ጋር ፖለቲካዊና ዲፕሎማሲያዊ ግንኙነትን በመፍጠር ኢትዮጵያ ከአፍሪካ የመጀመሪያዋ ሀገር ነች። በአውሮፓውያኖቹ አቆጣጠር በ1930ዎቹ የጀመረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በየጊዜው እየተጠናከረ የመጣ ሲሆን በሁለቱ ሀገራት መካከል ያለው የንግድ ልውውጥም እንዲሁ መሻሻሎችን እያሳየ መምጣቱን የሚገለጸው በተለይም በጃፓን ገበያ ላይ የኢትዮጵያ የግብርና ምርቶች፣ ቡና፣ ሰሊጥና የአበባ ምርቶች ፍላጎት በከፍተኛ ደረጃ እያደገ መምጣቱ ሲገለጽ የሁለቱ ሀገራት የንግድ ልውውጥ በ2024 ወደ 307.2 ሚሊዮን ዶላር ደርሷል። ባለፉት 2 እና 3 ዓመታት ውስጥ ደግሞ ይህ የንግድ ፍላጎት በ11 በመቶ እድገት ማሳየቱን ነው በጃፓን የኢትዮጵያ አምባሳደር ዳባ ደበሌ ከጣቢያችን ጋር በነበራቸው ቆይታ የገለጹት። የሁለቱ ሀገራት የንግድ ልውውጥ በየዓመቱ እየጨመረ ነው። በተለይ አግሬሲቭ ኤምባሲያችን በጣም የውጭ ጉዳይ ሚኒስቴር ኤምባሲ በትኩረት እየሰራ እንገኛለን። ከንግድ እና ቀጠናዊ ትስስር ሚኒስቴር ጋርም ሆነን ሰፊ ስራ እየሰራን ነው። በየዓመቱ አጠቃላይ አሁን ባለው 2-3 ዓመት 11% በላይ እድገት አሳይተዋል። ይሄ ማለት ትልቅ ነው ማለት ነው። የቡናችን ወደ ጃፓን መሸጥ ችለናል፣ ግን ተጨማሪ ያስፈልጋል። ሲሳሚ፣ ሌሎች የቆዳ ፕሮዳክቶች፣ ፍላወር የመሳሰሉት ወደ ጃፓን እየተሸጡ ናቸው። ባሳለፍነው ሳምንት የጃፓን መንግስት በኢትዮጵያ ለሚከናወኑ ወሳኝ የሰብአዊ ድጋፍ መልሶ ማቋቋምና ዘላቂ የልማት ስራዎች የሚውል 10.5 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ ማድረጉ ይታወሳል። ይህ የገንዘብ ድጋፍ ጃፓን በኢትዮጵያ ሰላም፣ ሰብአዊ ደህንነትና ዘላቂ ልማት እንዲሰፍን ያላት ቁርጠኝነትን የሚያሳይ እንደሆነም ነው የተነገረው። እነዚህና መሰል ትብብሮች በሁለቱ ሀገራት መካከል ያለው ወዳጅነት ከንግድ የተሻገረ መሆኑን አመላካች መሆኑን አክለዋል። የሁለቱ ሀገራት ግንኙነት በጣም የቆየ ነው። ኢትዮጵያ ከአፍሪካ የመጀመሪያ ናት ከጃፓን ጋር ዲፕሎማሲ ግንኙነት የፈጠረችው። ከዛም በኋላ ደግሞ በንግድም በኢንቨስትመንትም በፖለቲካም በኢኮኖሚ ትብብር በብዙ መልኩ የዲፕሎማሲ ስራዎች የተሰሩ ናቸው። በየጊዜው የተጠናከረ የሄደ ነው። ከንግድም ባሻገር ኢትዮጵያና ጃፓን ብዙ ግንኙነቶች በተለያዩ ዘርፎች ግንኙነት እንዳሉ ነው። እነዚህም በኢኮኖሚ በፖለቲካውም በብዙ መልኩ ስራዎች የተሰሩ ናቸው። የበጀት ድጋፍና እነዚህ በኢኮኖሚ ትብብርም በጃይካ እንደዚሁም ደግሞ በኤምባሲ የሚደረጉት ፒስ ኪፒንግ የሚደረጉት ድጋፎች አሉ። ስለዚህ ጥሩ ነው። በሁሉም መስክ የጃፓንና የኢትዮጵያ ግንኙነት በየጊዜው የተጠናከረ የሄደ ያለ ግንኙነት መሆኑን ለመግለጽ እወዳለሁ። የኢትዮጵያና ጃፓን ግንኙነት በሁሉም ዘርፎች እያደገ የመጣ ቢሆንም በሁለቱ ሀገራት መካከል ያለው የንግድ ልውውጥ ከዚህም በላይ ከፍ ማለት እንደሚገባው በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና ፓሲፊክ ጉዳዮች ዋና ዳይሬክተር አምባሳደር ዳዋኖ ከድር የኢትዮ ጃፓን የቢዝነስ ፎረም ላይ ተናግረዋል። ጃፓን በመካከለኛው ምስራቅ ቀጠና ያላት ተሰሚነት በእጅጉ እያደገ ስለመምጣቱ አምባሳደር ዳባ ያስረዳሉ። በመሆኑም ኢትዮጵያ ከጃፓን ጋር ያላትን ግንኙነት በማስፋት በሰላምና መረጋጋት ላይ በትብብር እየሰሩ እንደሚገኙ ገልጸዋል። የኢትዮጵያ አየር መንገድ ግሩፕ 9 ቦይንግ 787 9 ድሪም ላይነር አውሮፕላኖችን ከቦይንግ ኩባንያ መግዛቱን ይፋ ማድረጉ ሌላኛው ሳምንታዊ ጉዳይ ነው። አየር መንገዱ የገዛቸው እጅግ ዘመናዊ ቦይንግ አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት ይረከባል ተብሏል። አውሮፕላኖቹ አፍሪካን እርስ በርስ እንዲሁም ከዓለም የማገናኘት ራዕዩን ለማሳካት የሚያግዝ ስለመሆናቸውም ተገልጿል። በተጨማሪም አንጋፋነቱን በማጠናከር ዓለም አቀፍ ተደራሽነቱን ለማሳደግ እንደሚያግዝ
አየር መንገዱ አስታውቋል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባላት የአዳማ አዋሽ ፍጥነት መንገድ ግንባታ አጠቃላይ የስራ እንቅስቃሴ ላይ የመስክ ምልከታ አካሂደዋል። ቋሚ ኮሚቴው በምልከታው የአዳማ አዋሽ ምዕራፍ 1 የፍጥነት መንገድ ግንባታ ለሀገሪቱ ንግድ መሳለጥ ከፍተኛ ፋይዳ ስላለው በፍጥነት ሊጠናቀቅ እንደሚገባ አሳስቧል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 ፕሮጀክት 61.5 ኪሎ ሜትር ርዝመት እንዳለው ገልጸው ግንባታው በኢትዮጵያ መንግስትና በአፍሪካ ልማት ባንክ ድጋፍ እየተከናወነ እንደሚገኝም ጠቅሰዋል። ዋና ዳይሬክተሩ በአሁኑ ወቅት በ40 ኪሎ ሜትር በሚጠጋው የመንገድ ክፍል ላይ የሁለተኛ ዙር የአስፋልት ንጣፍ ስራ መጠናቀቁን አብራርተዋል። ፕሮጀክቱ ሲጠናቀቅም በአንድ ጊዜ 4 ተሽከርካሪዎችን የማስተናገድ አቅም እንደሚኖረው ጠቁመዋል። ግንባታውን እንደ ወሰን ማስከበርና የካሳ ክፍያ ያሉ ተግዳሮቶች ገጥመውት የነበረ መሆኑን ጠቅሰው ተቋሙ አሁን ላይ እነዚህን ችግሮች በማለፍ ፕሮጀክቱን ለማጠናቀቅ የተሰራ መሆኑን ተናግረዋል። ፕሮጀክቱን በፍጥነትና በጥራት ለማጠናቀቅ በልዩ ትኩረት የተሰራ ይገኛልን ብለዋል። የቋሚ ኮሚቴው አባላት በበኩላቸው ግንባታው ከተጀመረ ዓመታት ቢቆጠሩም በተለያዩ ምክንያቶች መዘግየቱን መታዘባቸውን ገልጸዋል። ይሁን እንጂ ችግሮቹን በመቋቋም በሀገር ኢኮኖሚ ዋልታ የሆነውን የመንገድ ፕሮጀክት ስራን ዘመናዊ ቴክኖሎጂዎችን በመጠቀም ለማፋጠን እየተከናወኑ ያሉ አበረታች ተግባራትን አጠናክሮ ማስቀጠል እንደሚገባ አሳስበዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ወደ ሌላኛው ሳምንታዊ ቢዝነስ መረጃ ስንሻገር በጎንደር ከተማ በ2018 በጀት ዓመት 6 ወራት 142 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱ ተገልጿል። በከተማዋ የኢንቨስትመንት አማራጮች ላይ የሚመክር መድረክ ባለሀብቶች፣ ዲያስፖራዎችና ባለድርሻ አካላት የተሳተፉበት የኢንቨስትመንት ፎረም በሳምንቱ የተካሄደ ክንውን ነው። የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ፎረም ከተማዋ ያላትን የልማት ጸጋዎች ለማስተዋወቅና አዳዲስ ባለሀብቶችን ለመሳብ እድል የሚፈጥር መሆኑን ጠቁሟል። በመድረኩ ንግግር ያደረጉት በምክትል ከንቲባ ማዕረግ የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅአለም በከተማዋ በበጀት ዓመቱ 6 ወራት ከ34 ቢሊዮን ብር በላይ ካፒታል ላስመዘገቡ 142 ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ገልጸዋል። ፈቃድ የተሰጣቸው ባለሀብቶች በአምራች ኢንዱስትሪ፣ በግብርናና በአገልግሎት ዘርፍ የሚሰማሩ መሆኑንም ተናግረዋል። እነዚህ ባለሀብቶች ወደ ስራ ሲገቡ በከተማዋ ለሚገኙ 29000 ዜጎች የስራ ዕድል ይፈጥራሉ ተብሎ እንደሚጠበቅም ገልጸዋል። ተመልካቾቻችን የቢዝነስ መረጃዎቻችን እንደቀጠሉ ናቸው። ወደ ዓለም አቀፍ ጉዳዮች ተሻገርን። ዶናልድ ትራምፕ ግሪንላንድን ለአሜሪካ ለመሸጥ ፈቃደኛ ባልሆኑ የአውሮፓ ሀገራት ላይ የጣሉትን የንግድ ታሪፍ 100% ተግባር ያደርጋሉ ሲሉ አስጠንቅቀዋል። ፕሬዚዳንቱ ከመጪው ከፈረንጆቹ የካቲት 1 ጀምሮ ከእንግሊዝ ወደ አሜሪካ የሚገቡ ማናቸውም ምርቶች ላይ የ10% ታሪፍ እንደሚጣል ጠቁመዋል። ይህም በፈረንጆቹ እስከ ሰኔ 1 2026 ድረስ ግሪንላንድን ለአሜሪካ ለመሸጥ የሚያስችል ስምምነት ላይ ካልተደረሰ ታሪፉ ወደ 25% ከፍ እንደሚልም ዝተዋል። ይህ እርምጃ በዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስና ፊንላንድ ላይ ተፈጻሚ እንደሚሆንም ፕሬዚዳንቱ አስጠንቅቀዋል። ዶናልድ ትራምፕ ላቀረቡት ዛቻ ምላሽ የሰጡት የዴንማርክ የውጭ ጉዳይ ሚኒስትር በማስፈራራት የግሪንላንድን ባለቤት መሆን አይቻልም በማለት የሀገራቸው ሉዓላዊነት እንደሚያስከብሩ በአጽንኦት ተናግረዋል። የእንግሊዝ የውጭ ጉዳይ ሚኒስትር ኢቪየት ኩፐር በበኩላቸው የግሪንላንድ የወደፊት እጣ ፈንታ የሚወሰነው በግሪንላንድ ነዋሪዎችና በዴንማርክ ብቻ ነው ብለዋል። ጀርመንና ሌሎች የአውሮፓ ሀገራትም የንግድ ጦርነቱን ለማንም እንደማይጠቅም በመግለጽ በብራሰልስ የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ለማድረግ ጥሪ አስተላልፈዋል።
ተመልካቾቻችን በስተመጨረሻ ወደምንመለከተው የቢዝነስ መረጃችን ተሻገርን። የዓለም ቱሪዝም በ25 በታሪክ ከፍተኛ የተባለለትን የ1.52 ቢሊዮን ዓለም አቀፍ ጎብኚዎችን ቁጥር በማስመዝገብ አዲስ ሪከርድ መያዙ ተገለጸ። የተባበሩት መንግስታት የቱሪዝም ድርጅት ባወጣው መግለጫ በእስያና በአፍሪካ የታየው ጠንካራ የቱሪዝም እንቅስቃሴ ለስኬቱ ዋነኛ ምክንያት መሆኑንም አስታውቋል። በ25 የተመዘገበው የ1.52 ቢሊዮን የጎብኚዎች ቁጥር በ24 ከነበረው 1.4 ቢሊዮን ጋር ሲነጻጸር የ4 በመቶ ጭማሪም አሳይቷል። ይህም የ60 ሚሊዮን ጎብኚዎችን እድገት ያሳየ ሲሆን ዘርፉ ከኮቪድ-19 ወረርሽኝ በፊት ወደ ነበረው እድገት መመለሱን አመላካችም ሆኗል። በአመቱ ከዘርፉ የተገኘው አጠቃላይ የውጭ ንግድ 2.2 ትሪሊዮን የአሜሪካ ዶላር በመድረሱ አዲስ ታሪካዊ ሪከርድ አስመዝግቧል ነው የተባለው። የዓለም አቀፍ በረራዎች ቁጥርና የመንገደኞች መቀበል አቅም መጨመር በርካታ ሀገራት ጎብኚዎችን ለመሳብ የቪዛ አሰጣጣቸው ማቅለላቸውና ከዋና ዋና የቱሪስት መገኛ ሀገራት የመጣው ጠንካራ የጉዞ ፍላጎት ለጎብኚዎች ቁጥር መጨመር ምክንያት መሆናቸው ተነስቷል። ሞሮኮ፣ ቱኒዚያ፣ ግብጽና ደቡብ አፍሪካ በዘርፉ ከፍተኛ ስኬት ያስመዘገቡ ሀገራት መሆናቸው የተመለከተ ሲሆን የሰሜን አፍሪካ ቀጠና በአህጉሪቱ ለተመዘገበው የ11 በመቶ የቱሪዝም እድገት ቀዳሚውን ሚና ተጫውቷል። እንደ ኢትዮጵያ፣ ሞሪሸስና ሲሼልስ ያሉ ሀገራት በገቢ ረገድ አወንታዊ ለውጥ እያሳዩ መሆናቸው ተነስቷል። ምንም እንኳን አጠቃላይ የዓለም ቱሪዝም ቢያድግም በሰሜን አሜሪካ በተለይም በአሜሪካ የታየው ደካማ ውጤት በክልሉ የጎብኚዎች ቁጥር በ1.4 በመቶ እንዲቀንስ ማድረጉ በዘገባው ተመላክቷል። በ25 ወደ ሰሜን አሜሪካ የመጡ ጎብኚዎች ቁጥር በ1.4 በመቶ ቀንሶ 135.4 ሚሊዮን ሆኗል። ለዚህ መቀነስ ዋና ምክንያት በአሜሪካ የታየው ዝቅተኛ አፈጻጸም እንደሆነ ተገልጿል። የዶናልድ ትራምፕ የውጭ ፖሊሲ እንደ ካናዳና ግሪንላንድ የመቀላቀል ዛቻ ያሉ አቋሞች ጎብኚዎች ቁጥር እንዲቀንስ ምክንያት መሆኑም ተመላክቷል። ተመልካቾች ለዛሬ ያዝነው የኢቢሲ የቢዝነስ መረጃ ይህን ይመስል ነበር። ሰላም ይልማ መረጃዎቹን በማጋራት ቆይታ አደረኩኝ። ሳምንት እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።